ነው ብለህ ከጠራው እኔ አፈርደች ያስግጥልሃለሁ። አይደለም እናንተ በየቦታው እየለቀለክ ያስገባውን መጽሐፍ ራስ መስዋዕት ይችላል፣ መብት ነው። ላርጅ ካታኪዝም ስሞል ካታኪዝም ዳሪያስ እኔ 66 እስትንፋሰ እግዚአብሔር ያለበት በካህን የተረጋገጠ መጽሐፍ ቅዱስ እጄ ላይ አለ። አለቀ። መጽሐፍ ቅዱስ ብቻ ብለናል። አለቀ። አዎ ገና የቤት ስራ ሰጣለሁ። ታላዝናለህ በየቤት በየጓዳ ማለት ነው። ቀጥታ ኢየሱስ የማትሉ እዚህ እኔ ቤት እንዳትመጡ። የካልቪን ልጆች ጥርግ ብለህ ነው መሄድ ያለብህ። የሉተር ልጆች ጥርግ ብለህ አንፎሎ እያደረግኩታ ከዚህ ኦኬ። ኢየሱስ የምትል ከሆነ ግን ና እኔ ጋር ወንድም አለም፣ እኔም አንተ ጋር እመጣለሁ። ያሰባሰበን እሱ ነው። ከአይሁድና ከአሕዛብ ከሁለቱ አንድን አዲስን ሰው ይፈጥር ዘንድ ጥልን በመስቀሉ ላይ ገሎ ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ መጥቶም ርቀውም ለነበሩት ሰላምን የምስራች ብሎ የሰበከው ይኸው። አዎ ንጉሱን ስበክ። ቤት ከፍተው እስከሚዘጉ ድረስ እኮ በቃ በሙሉ እኮ የሚያወሩት አንተ በኢየሱስ ክርስቶስም ምን ያደርግልሃል? አንድ ጀርመናዊ ሰውዬ አላመንከው በሉተር ታምናለህ እኮ ብለው ጠየቀኝ። አንዱ መጥቶ አላምንም ሉተር ምንድን ነው ብዬ ነው የማምነው? አዳይ ነው ብዬ አማላጅ ነው ብዬ ነው አክተፍ አላምንም። አክተፍ ሉተር አማላጅ አይደለም። አክተፍ ሉተር አዳኝ አይደለም። አክተፍ ሉተር መሰረት አይደለም። አክተፍ አዎ ማርያም አዳኝ አይደለችም። አክተፍ ማርያም አማላጅ አይደለችም። አክተፍ በቃ አጭርና ግልጽ ብራዘር። አዳኙም አማላጁም ይኸው ቆሟል። ንጉሱ ተናደዳችሁ? ክብር ለመንፈስ ቅዱስ ይሁን። እንደዚህ ነው። አንዳንዱ ሰኮፉ ነቅሎ የሚያወጣል እንደ ሙጀሌ እንደዚህ ነው። ግልጽ ነው። ሰምታችኋል አይደል? አዎ በቃ ይሄ ተናድጄ አይደለም የምናገረው ወንድሞች ናቸው። የካሜራ ከፍቼ ማለት ነው። ምን ያናደኛል? ካናዳደኝም ኢየሱስን ትተህ ሌላ አስተዋራ ነው ብስጨት የሚያደርገኝ። ኢየሱስን ግን ስታየው ፊቴ እንደዚህ እንደምታየው ነው። ኢየሱስን ሳየው ውዴን ሳየው ስለ ውዴ ሲሰብክ ጌታዬ ነፍስ አይቀርልኝም አልኩ። ወንድም አለም ነፍስ አይቀርልኝም አልኩ እኮ። ኦኬ በልሳን ጸልይ ይለኛል። ግን እዚህ ቦታ ስለሆነ ቦታው አይፈቅድም፣ አላርገውም። እሱን ይዤ የምጸልይበት ቦታ በቤተክርስቲያን በቤቴ ጸልያለሁ። ኦኬ ብራዘር። አዎ ምድረ አመዳም ሁሉ ማለት ነው። እውነቴን ብዬ ማለት አመዳም የሆነ ነገር አመድ አታቡኑብን መጠህ። ኢየሱስ ነው ጻድቅ ጌታ። ተሰብካለህ፣ እሱን ስበክ። ታስተምራለህ፣ ስለሱ አስተምር። ትዘምራለህ፣ ለሱ ዘምር። ለበጉ ለታረደው በግ በቃ አለቀ። ምን ያርግልኛል? ምን ያርግልኛል? እኔ ምን ይፈይዱልኛል እኮ ነው ብዬ የምልህ። ኦርቶዶክስ እንደሆነ አንድ ማት ፍጡር አምጥታ በዚህ አሸክማኝ ስንት እኮ አልኩ። ከወር እስከ ወር በአንዱ ቀን እንኳን ድርቡ ታቦቱ አበዛዙ የእመቤቴ የወላዲቴ የአዛኝቱ የሬሪቱ ብላ አንድ ማት ትከርሻዬ በዚህ በሙሉ ጎብጦ ከዛሬ 27 ዓመት በፊት የእግዚአብሔር ልጅ ነው ወደ እኔና እኔም አሳርፋለሁ ብሎ ያለኝ የሰይጣንን ቀንበር ከኔ ላይ አንስቶ የሱን ቀሊሉን ቀንበር ጭኖብኛል። ውዴ ኢየሱስ የዘላለም የህይወት መደምደሚያ ነው። አለቅ። እሱንም ሰብኩ፣ ለሱም ዘምሩ፣ ስለሱ አብዝታችሁ የምትናገሩ ኑ እኔ ጋር፣ እኔ ምን አንተ ጋር እመጣለሁ። ካልሆነስ በመድኃኔ ዓለም ዞር በልኝ ከመንገድ የለ አለ። አጭር እነ ካልቪኒስቶች እዛ ሄዳ አላዝን፣ እዛ የምታላዝኑበት እነ ሉትራውያን እዛ ሄደ የምታላዝንበት አላዝን። የቤተክርስቲያን አባቶች ይዘህ ጎራ ይዘህ እኔ ጴጥሮስ ነኝ፣ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ እንትና ነኝ ብለው እንዳሉት ስጋውያን እዛ ሄደህ ዩኒፎርምን ቀያይር በየጊዜው ማለት ነው። ዩኒፎርም በሳምንት 3 ቀን ይቀይረዋል። አንዱ አውራቸው ማለት ነው። አንዴ ባለ አበባው ያደርግልሃል፣ አንዴ ደግሞ በቃ ሰሞኑ ሲናጥለቅለቀው ለካውንት ምንድነው ለፕሬዝዳንታችን ሐሳብ እንታዘዛለን በሉ ዩኒፎርም ይቀያየርልሃል። እንትን ፕሮፋይል ፒክቸር ማለት ነው። ኦኬ ከዛ እንደገና ደግሞ አሁን ደግሞ ሌላ ቀየረና 5 ሶራዎችን አወጣና እምነት ብቻ፣ ጸጋ ብቻ፣ መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔርና ክርስቶስ ብቻ አወጣችሁ። መካነ ኢየሱስ ዋት ከ5 3 ሶላዎች አድርሳለች መካነ ኢየሱስ። ይኸው ቀጣ ቤተክርስቲያኒቱ ነው የምናገረው። አላልኩም ብለው አይሉም። ፕሬዝዳንቱ ሲናገሩ ነበር።
እንዴት ተብሎ ሲባሉ ሁለቱ በውስጡ ይዋጣሉ፣ ይካተታሉ አለ። ክብር ለእግዚአብሔር ብቻና ክርስቶስ ብቻ ብሎ የሚለውን እዛ ውስጥ ይዋዋጣሉ፣ እዛ ውስጥ ይጠባበቃሉ። እንዴ ፒላሮቻችን 5 ናቸው አልተባለም እንዴ? አዎ መካነ ኢየሱስ ለብቻዋ 3ቱን ብቻ ብላለች። 3 ብቻዎች ትቀበላታለህ ኤርሚያስ? አልቀበላትም። እንዴ አልቀበላትም። ከዓለም ጋር የተጋባ አንድ ፕሬዝዳንት እንደፈለገ የሚዘውር ከሆነ የእግዚአብሔር ሕዝብ ተጠንቀቅ፣ ተጠንቀቅ፣ ወንድም አለም ተጠንቀቅ። የዓለም ጠረጠረ ተመነጠረ ብሎ የሚለውን ነው እንጂ መጽሐፍ ቅዱስ ላይ አልጠቅስልህም። ኦኬ በሀገራችን ባህል ያልጠረጠረ ተመነጠረ ይላሉ። 3ቱን ሶላዎች ብለው ሲያስቀምጡልህ 2ቱን የታረጉት ለምን ክርስቶስ ብቻ ብሎ የሚለውን አወጡ? ግብረ ሰዶማውያኑ ምናልባት እጃቸው ይኖርበት ይሆን? አጠረጥርም። ክብር ለእግዚአብሔር ብቻ ብሎ የሚለውን ምን አወጡት? ይኸው አሁን ያቸው እነ ፕሮፋይል ቀያሪዎች ማለት አሁን ከሰዓት በኋላ ይቀይራል፣ ዛሬም ሊቀይር ይችላል። የሆነች የአሮጊትን ፎቶ ሊቀይር ይችላል፣ የጎረምሳን ፎቶ ሊቀይር ይችላል። ምናልባት የከጀላት ቀልቡ የወደደው ካለ ሊቀያየር ይችላል። አብረው ተከትሎ የሚቀይሩ ደግሞ መናጆች አሉ ማለት ነው። እኔ እንዴት አይነት እኮ ቅዠት ወንድሞቼ እናቶቼ! ያው ዋነኛው የቲክቶኩ ፕሬዝዳንት ማለት ነው። ያው በሳምንት 3 ጊዜ ነው የሚቀያየረው። ይልኝ አሁን ማን ብቻ አለ? እምነት ብቻ፣ ጸጋ ብቻ፣ ቃሉ ብቻ። እዚህ ጋር እንዴ እኮ ወይ ጉድ! አሁን ይኸው እንደዚህ አድርገው ማለት ነው። ይኸው እንደዚህ አድርገው አምጥተውታል። መጀመሪያዋ ቀይ አበባ ነበረች። ከዛችን መስቀል አደረጉ፣ አመጡ፣ እሱን አደረጉ። ከዛ እንደገና ደግሞ አንዴን ቀይር ብለዋሉ። የመካነ ኢየሱስ ቤተክርስቲያን ዋናው ሎጎ መስቀሉን እሱን አደረጉ ደግሞ። ከዛ እንደገና ደግሞ አሁን ደግሞ እንደዚህ ቀየሩልን ማለት ነው። ጠብቆ ቀያያሪ የታለ? ክርስቶስ ብቻና ቃሉ ብቻ ማን? ክርስቶስ ብቻና ክብር ለእግዚአብሔር ብቻ የታለ? ማንም የሚጠይቅ የለም። እንደዚህ እያደረጉ ነው ክደት የሚያስገቡት ብራዘር። ቀስ እያሉ እንደዚህ እያደረጉ ማለት ነው። ክርስቶስ ብቻ የት ቀረ? ሉተር እነዚህ 3ቱ ነው እንደ ያለው 5ቱ ፒላሮቻችን 3 ሆኑ። ይኸው ብራዘርዬ፣ ይኸው እየቆረጡ ማለት ነው። ይኸው እንደዚህ ማለት ነው። እንደዚህ ይለጥፍላል። ደግሞ ነገ 2ቱን አውርዶ አንዱን ብቻ ይልሃል። ከእንዲህ አይነት ቅዠት ውስጥ ውጣና ክርስቶስ ይሰበክ፣ ክርስቶስ ይሰበክ። ስለዚህ እነሱ የፈለጉትን ማለት ይችላሉ ብራዘርዬ። አንድ ሰው ሉተር እስኪ በል እዚህ ሶሻል ሚዲያ ላይ ከክርስቶስ በላይ አግንነህ ይሄን ጀርመናዊ መነኩሴ ዘቅዝቅ ያልኩ በእግዚአብሔር ቃል እታች አወርድልሃለሁ። እታች ሜርሲ ብዬ ብል እታች ኤርሚያስ ይሳኮር ብለህ እታች ቁጭ በል። እሱ ብቻ ነው ሂሮ። እኛ ሁላችን ከእግሮቹ በታይ ተኮልኩለን ይገባሃል የሚባለው እሱ ብቻ ነው። ታርዳሃልና የሚባለው እሱ ብቻ ነው። የኃጢአት ስርየት ያገኘነው በሱ ብቻ ነው። እንድነትን ያገኘነው በሱ ብቻ ነው። ቤዛችን እሱ ብቻ ነው። የሚነገርለት እሱ ብቻ ነው። የሚሰበክለት እሱ ብቻ ነው። ብራዘር እሱ ብቻ ነው። አዎ የሚመጣው እሱ ብቻ ነው። ያለውና የሚኖረው እሱ ብቻ ነው። ሁሉን አሳልፎ የሚኖረው እሱ ብቻ ነው። እንዴ እዘቀዝቅልሃለሁ ስል ሉተር እስኪ በለዚህ ሶሻል ሚዲያ ላይ መጣ ሁሉ ቀን ሉተር እንዲህ ብሎ እናንተ ሳምንት ሙሉ ታወራለህ። አንድ ቀን የተናገርኩት ደም ያስቀምጣል ማለት ነው። ደም ሂድና ክሰስ እስኪ ፍርድ ቤት ከፈለኩ ማለት ነው። ሂድና ክሰስ በፍርድ ቤት። ሉተርን እንዲህ ብሎ አለብን። አንድ ሰው መጥቶ ይጠይቀኝ እስኪ። ባለውበት አገር ወንጌላዊ መሆን ይታወቃል። በመንግስት ደረጃ የወንጌል ሰባኪ ነኝ፣ የክርስቶስ የወንጌል ሰባኪ ነኝ። ብራዘር ለምን ተናገርኩ ሉተርን ብሎ ማን ነው ብሎ የሚል የፈለገ መብት አለህ። እዚህ መታ አትታታብንም። ጌታን ስበክ። ስለሱ ምስክር ልንሆን የተጠራ ነው። በቦታቸው አባቶች ይታሰባሉ። በቃ በታሰብ ባለባቸው ቦታ ማለት ነው። ባላስብስ ደግሞ ምን ይቀርብኛል?
ሉተር ሪፎርሜሽን ተሐድሶ ያነሳበት ዓመት ነው። እቺ ቀን በእውነት የተባረከች ቀን ናት ብዬ አልልም። ምክንያቱስ ክርስትናዬ ከሉተር አይደለም የጀመረው፣ እኔ ከሐዋርያቱ ነው እንዴ። እውነቱን ነገር ከተባለ ከካቶሊክ ቤተክርስቲያን ሲወጣ እኮ ብዙ እትብቱ ያልተቆረጠለት አንድ ማዕት ኮተታ ኮተት እኮ ይዞ ወጥቷል። ራሱ ሉተር ማለት ነው። አንድ ማዕት ኮተታ ኮተት ይዞ ወጥቷል። እኔ ከኦርቶዶክስ ዲያቆን ሆኜ ስወጣ እኮ ብዙ ነገር እኮ ይዤ መምጣት ነበር። እመቤቴ ታማልዳለች አይመስላችሁም? እስኪ አሜን በሉ ለክብሯ ልልህ እኮ እችላለሁ። መጽሐፍ ቅዱስ ጥቅስ አምጣ ብትለኝ ግን የለም። እኔ እንደዛ አይነቱን ኮተት ገላግል ጌታዬ ኢየሱስ ሰንኮፉ ንቅል አድርጎልኝ ነው የመጣሁት በሙሉ። ሉተር ግን ሲወጣ ብዙ ሰንኮፉ ያልተነቀለለት አለ ከካቶሊክ ቤተክርስቲያን ይዞት የወጣው። ማርያም ዘላለማዊ ድንግል ናት ብለው የሚሉ የእሱ የልጅ ልጆች አይደሉ እንዴ? አሁን ገና እነሱን እኮ ቁጭ አድርገን እንዲህ ቤት እኮ እየጠራን ነው። ማርያም ዘላለማዊ ድንግል መሆኗን ኑና በመጽሐፍ ቅዱስ ሞግቱ ብለን ያላቸው በሙሉ ጥግ ጥግ ይዘዋል። እመቤታችን ድንግል ቅድስት ማርያም ዘላለማዊ ድንግል ናት ብሎ የሚል አንድ ሉተራዊ ነው ብሎ የሚል ዘላለማዊን አምላክ ክርስቶስን መስበክ ትቶ የማርያምን ዘላለማዊ ድንግልና መጽሐፍ ቅዱስ ማስረጃ አለህ? የለውም። ሉተር ቃጅቶ ነው ያወራው። ኦኬ፣ ቅዠት ነው የተጻፈው መጽሐፈ ስምምነት ላይ ፒሪየድ። እኔ ነኝ ማስቆም ስለ ብራዘር ፒሪየድ። የእሱን ቅዠት አልሰማም። ኦኬ ኦርቶዶክስን ጠንከር ብዬ በምናገርበት ጠንከር ብዬ እናገራለሁ። እዚህም ማለት ነው። ፔንቴኮስት አላችሁ እንደኔ? አዎ። ሌላ አርቲቡርት ያመጣል ብለህ ብትል እህትየው ሜርሲ አመጣል ብለህ ፍቲ መድኃኔዓለም ምስክር ነው። እኔና አንቺ እዛን ቀን ይለይልናል ማለት ነው። ይሳኮር ቢሆን ናቲ ቢሆን ቸርነት ቢሆን እኔን ቦ እንዳለቁ ማንም ፓስተር ይሁን እንዳትለቁኝ። ከክርስቶስ ውጪ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ እምነት ብቻ፣ በጸጋ ብቻ፣ ቅዱስ ቃሉ ብቻ። 4 ነጥብ አለቅ። ይሄንን ሉተር እኮ የተቀበሉ እነዚህ ሁሉ በሙሉ እዚህ ውስጥ ስላሉ ማለት ነው። ኦኬ፣ እዚህ ውስጥ ስላሉ ነው። ይመጣልህና መረጃ አምጡ። የማርያም ዘላለማዊ ድንግልና የምናገር አይ የለም፣ ምንም የተጻፈ የለም። እውነትህን ነው። አዎ። ታዲያ እሱን ከገድለ ዘርአ ብሩክ ለይቼ አላየውም። ከነገድለ ወለተ ጴጥሮስ ለይቼ አላየውም። ሉተር የጻፈው ያለ መጽሐፍ ቅዱስ መረጃ የጻፈው ሉተር ከገድለ ወለተ ጴጥሮስ ከነገድለ ዘርአ ብሩክና ከነገድለ ተክልዬ ተቅማጡን ከሚያወራበት መጽሐፍ ለይቼ አላየውም። ከኑ ማወራከኛ እንዴ አንድ እረኛ አስነስቶ ይበጥብጣል እንዴ አለ አንደኛው ሰውዬ። ምን ታረገው እንግዲህ መድኃኔዓለም ያስነሳኝ ገና ቁም ስቅልህን ሊያሳየ ይችላል። በምን ጉዳይ? ክርስቶስ ብቻ በል፣ ኢየሱስ ብቻ በል፣ ያድናል በላ፣ ስበክ፣ በጎነቱን ተናገር፣ ፍቅሩን፣ ትህትናው፣ ርኅራኄው አይመጣብህም። ፊት ድቅና አይልብህም። መስቀሉ አይመጣብህም። ችንካሩ አይመጣብህም። የውዴ መንገላታት ከኢየሩሳሌም ከተማ እስከ ቀራኒዮ ኮረብታ ደፋ ቀና ያለው አይመጣብህም። እኔ እናንተ ሉተር፣ ካልቪን፣ እንትና ጆንግሊን ይባላል። ገና በዚህ ክርክር ምን ያደርግልሃል ብራዘር? ምን ያደርግልሃል? እኔ እግዚአብሔር ነው የጠራኝ ብራዘር። እኔ ኢየሱስ የተሰቀለውን የአብን ልጅ እንድሰብክ ነው የተጠራሁት። ምን ያደርግልሃል? አሁን በዚህ እኔና ይሳኮር ገጥመን ይባላል አይባልም? እኔ አንተ ሰውዬ ምናምን አረ ጊዜ የለም ወንድሞቼ እናቶቼ። ሰይጣን አንዱ ወንዳታ ብሎ የሚለው በዚህ ጉዳይ ነው። ምን ስትል ዚዊንግሊን ይባላል አይባልም? ሉተር ነው ሉተር አይባልም። እንትና ነው ካልቪን አይባልም ይባላል አይባልም? በለበምትል ሳለ ሰይጣን ወንዳታ ነው ስላፈጠራቸው ምናምን ነገር ብሎ ኢየሱስ ብለህ ካልክ ግን ለሰይጣንም ለስጋ ለባሾችም ጭንቅ ነው። ጴንጤ ሁሉ የሚያምርበት ብራዘር የተሰቀለውን የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስን ስትሰብክ ነው። አንተ አያምርብንም እኮ ነው ብዬ የምልህ እኔ አያምርብኝም። ማርያም መቼስ ማርያም እመቤታችን ማርያም ወላዲተ አምላክ ምናምን ይሄንን እንድትሰብክ አይደለም። በእርግጥ በታሪክ ውስጥ በክርስቶስ ስታነሳ ጌታ ከቅድስት ድንግል ማርያም እንደተወለደ ጌታንም በመውለዷ ደግሞ እሷ የዘላለም ድነት በልጇ እንዳገኘች አስረግጠን እናገራለን። ኦኬ፣ በዚህ በታሪክ ውስጥ አንሳለ ማለት ነው። ልክ ሁሉንም በየታሪካቸው ባሉበት ቦታ ላይ በመጡበት ቦታ ላይ ባገለገሉበት ዘመን ላይ እንደየታሪካቸው እንደተጻፈላቸው መጽሐፍ ቅዱስ ውስጥ ካልሆነም ደግሞ በታሪክ ውስጥ እንደተጻፈው ታስቀምጣለህ።
ዘላለም መጥቶ ማለት ነው የካልቪን ጉዳይ ዋነኛ ነው የቤተክርስቲያን ጉዳይ ምናምን ነገር ይላል። ዋት ካልቪን እኮ የተወለደው ከእናቱ ከእንትና ነው። ኦስትሪያ ነው አይደለም፣ ቤልጂየም ነው። ኦስትሪያ ነው ስለ ለምንድን ነው ግን አንተ ማሰብ ማፈሪያ ትውልድ ወንድሞች እናቶች። ቤተልሔም ኤፍራታ የተወለደውን ከዘላለም ከአብ ከባህሪ የተወለደው ልጁን አሰብክም? የኔ ውድ የኔ መደምደሚያ የአይኔ ማረፊያ የዘላለምን ሕይወት ያገኘሁበት የቤተ ክርስቲያን የማዕዘን ድንጋይ የቤተ ክርስቲያን መሰረት የቤተ ክርስቲያን ሙሽራዋ ያለውና የሚኖር የሚመጣ ሁሉን የሚገዛ ጌታ አልፋና ኦሜጋ እኔ ነኝ፣ እኔ ዳዊት ስርና ዘር ነኝ፣ የማበራም የንጋት ኮከብ ነኝ ብሎ ያለውን ትውልድ እንዲሰማው የወንጌሉን የምስራቹን ቃል ተናገር። ስንት ያልበራለት በድቅድቅ ጨለማ ውስጥ እየተጨናበሰ ያላለ ቀኑን ሙሉ ስክሮል ሲያደርግ ሲያልፍ እስቲ ጴንጤዎች ጋር ደርሻለሁ ብሎ ሲል ሉተር እንትን ብሎ ሉተር እኮ ከእንትና ከካልቪን ጋር አልተስማማበትም። የሶላዎቹ ጉዳይ ስሞል ካታኪዝም፣ ላርጅ ካታኪዝም፣ ቦርጫም ካታኪዝም፣ ቀጭን ወይ ስክሮል የሚያደርገው ሰውዬ ማን ምንድነው ካታኪዝም ይላል። አንድ ስላም ቆም ብሎ ሲል ምንድነው ካታኪዝም እያሉ ነው። ምን ሆኖ ነው እነዚህ ጴንጤዎች? ድሮ ኢየሱስ ነበር የሚታወቁት። አሁን ይኸው በቃ ካታኪዝም እያለች እዛ እያለቀሰች ነው። አንደኛይቱ ሴትዮ ሂድና ይልኝ ይላል። ምን ይፈይድለታል? አሁን መጽሐፈ ስምምነት ላይ በመጽሐፈ ስምምነታችን እና ላርጅ ካታኪዝሙ ላይ ብታዩ ቡክ ኦፍ ኮንኮርድ ላይ ብታዩ ዳራስ ኮታታም ትውልድ ዳር ያዙ ወንጌል ጥለህ ቡክ ኦፍ ኮንኮርዳት በላይ ብራዘር ከገድል ለይቼ አላየውም። ቡክ ኦፍ ኮንኮርድን ከገድለ ወለተ ጴጥሮስ ከነገር ለተክለ ሃይማኖት ለይቼ አላየውም። እሱም መተህ እዚህ የምትሰብከው እስላሞች እኮ ሰምተዋችሁ እኮ አሰደባችሁን። እናንተ ማፈሪያ ትውልድ አሰደባችሁ። ወንጌል እንዳይሰበክ ወንጌል እንዳይነገር ቡክ ኦፍ ኮንኮርድ ነው ኮንኮርድ እያሉ ማለት ነው። ምንድን ነው ኮንኮርድ ብለው? ቅዱስ ጳውሎስ በመልእክቱ የጻፈውን ኤፌሶን መልእክት አይጠቅስም። ወንድሞች ናቶች እነዚህ ኮንኮርድ ብለው የሚሉ ሰዎች ሲሆኑ አንድ አይጠቅሱትም። ገላትያ አይጠቀስ፣ ኤፌሶን አይጠቀስ፣ ቆላሲያስ ላይ አይጠቀስ፣ ተሰሎንቄ አይጠቀስ፣ የዕብራውያን መልእክት አይብራራ፣ አይሰብኩ የጌታን ምሕረት የጌታን ቸርነት የጌታን በጎነት የምሕረቱ ባለጠግነት የጸጋው ባለጠግነት የፍቅሩም ባለጠግነት ሰውን መውደዱ ትህትናውን አይነገርም ክርስቶስ። ቡክ ኦፍ ኮንኮርዳችን ላይ በመጽሐፈ ስምምነት በላርጅ ካታኪዝምና በስሞል ካታኪዝም በመጽሐፈ ስምምነት ገጽ 3 እና አንቀጽ 4 ላይ ብታዩ ምናምን የት አለ መጽሐፍ ቅዱስ ብቻ ያላችሁት የሉም። ይህን ታዲያ እንደ ሸለምጥማጥ ምንድነው የሚተራመስ ትውልድ እኔ ስርዓት አላስይዞም ብለህ ነው እንዴ? በመድኃኒዓለም እንዴ ልኮኛል ስልህ የፊቱ ብርሃን በሌላይ ስለበራ ልኮኛል አልኩ። ዳር ነው ማስይዛችሁ። አንድ ጴንጤዝ ወተህ የምትሰማ ከሆነ ማለት ካልሰውንስ የሰራዊት ጌታ ቅዱስ እግዚአብሔር ምስክር ነው። በሚመጡት ወራቶች ላይ የአባቶቼ አምላክ ምስክር ነው አልኩ። የልዑል እግዚአብሔር መንፈስ ስላለብኝ ትንቢትም ጭምር እናገራለሁ። ልብ በል በሚሰሙ ትውልድ ፊት ሞገስ አሳጥቶ ዝምባም አድርጎህ ወደ ቤት ትገባለህ። ክርስቶስ ብቻ ያሉ ይሰነብታሉ። እዚህ ነፍሷን ልታጠፋ ተቅበዝብዛ የምትመጣ ስንት ነፍሳለች። ኑሮ ሰማይ ምድሩን አዙሮባቸው ከባሏ ተጣልታ ከሚስቱ ተጣልቶ ሰማይ ምድር ከርቶት በጓደኞቻቸው ተከርተው በቤተ ክርስቲያን ውስጥ ተገፍተው ተስፋ አጥተው የወደቁ በኃጢአት የዛሉ እነሱን ሊያጽናና የሚችል መልእክት ከነዚህ ሰዎች አፍ አይወጣም። ሉተር ይላል። ሉተርን ብለው በኃጢአት የወደቀውን ሰው እያታጽናናው። ምክንያቱም የሉተር ስም ሰዎችን ከኃጢአት ያጽናናል፣ ሰዎችን ከኃጢአት ያድናል አላለም። አንድ ተራ ስም ነው ሉተር። አበደን 4 ነጥብ። ኦኬ ኢየሱስ ስትለውስ ይወድሃል ጌታ ይወድሃል። ዝሙት ወርቀን የመጣው ወንድሜ በዝሙት ወርቀሽ ነው የመጣሽው እህቴ። የእንደገና አምላክ ነው ጌታዬ፣ አይፈርድብሽም። ነይ እንደገና። የእንደገና አምላክ የወደቀችውን የዳዊትን ድንኳን ያነሳታል፣ ፍርስራሿንም እንደገና አቆማለሁ ብሎ እንዳለ የፈራረሰው ነገር ሽን የትንሣኤው ጌታ መልሶ ያቆማል። እኔም አልፈርድብሽም፣ እኔም አልፈርድብህም። ና ግን ተነስ፣ አይዞ፣ ንስሐ እንገባለን በውስጥ። አሁን እንጨርሳለን በውስጥ
መገሰጽ ካለብኝ በውስጥ መጥቼ ገስጻለሁ። ትነሳለህ። ኢየሱስን ስነግርህ የትንሣኤ ጌታ ይገባብሃል። መጽናናት ይሆንልሃል፣ ሰላም ይሆንልሃል፣ ተስፋ ይታደሳል። አሁን ስትሞነጭር ቲክቶክ ላይ ኢየሱስ ብለው የሚናገሩ ጥቂቶች ናቸው ያሉት። ጥቂት ባለፈው ነግራቸዋለሁ። እዚህ ጣቴ ላይ እዚህ እጄ ላይ 5 ጣቶች አሉ አይደል? እዚህ ሶሻል ሚዲያ ላይ 5 አይሞሉም እውነተኛውን ነገር ሲናገሩ የሚውሉ እነሱም ጋር ሰዎችም አይገቡ። ከዛ ተጠራሩ መጡና ኤርሚያስ ጋር ማንም ሰው እንዳይገባ ወገባ ገዳውን ሰብረነዋል አለ። ብራዘር ይኸው በዚህ ሰዓት እንኳን አሁን ምቹ ሰዓት አይደለም። በዚህ ሰዓት እንኳን ገብቼ 330 ሰው ይሰማል። እናንተ እኮ 8 ታጉረህ አልሸጥ ያለ በግ ይመስል ተደርድረህ 100 ሰው እንኳን አይሰማችሁም። የሰራዊት ጌታ እግዚአብሔር እንደዚህ ነው ሞገስ አልባ ያደረጋችሁ ማለት ነው። ቴንኪው መንፈስ ቅዱስ። አዎ በእርግጥ ልጅን ኢየሱስ ክርስቶስን ላይሰብኩ ፍጥሩን እየመጡ ሊያወሩ ጸጋና ሞገስ ቢሰጣቸው ነው የሚገርመኝ። እግዚአብሔር ጻድቅ ነው። አልኩ። ቢሃይንድ ባይ ተደብቆ ከሚሰማው ውጭ ቢሃይንድ ባይ 1000 ሰው እየሰማ ነው። 1350 ሰው ይሰማል። አሁን እዚህ ጋር ተደብቆ ይሰማል። እነኚሁ ጉደኞቹ ተደብቆ ይሰማሉ። ተደብቀህም ስማ፣ በግልጥም ስማ። ብራዘር ማን ብቻ አልኩ? ክርስቶስ ብቻ በል። እግዚአብሔር አብ እንደ ሰው አንጀቴ ቅቤ ጠጣ ብሎ የሚለው ልጁን ስሰብክለት ነው። እንደ ሰው ነው ያልኩ። ደግሞ እግዚአብሔር አብ አንጀቱ ቅቤ ጠጣ ምናምን ነገር ብሎ አለ ደግሞ ብላችሁ እንዳትሉ። እንደ ሰው እግዚአብሔር አንዳንድ ሰዎች ሲነገሩ አንጀቴ ቅቤ ጠጣ ብለው እንደሚሉት እግዚአብሔር አብ እንደ ሰው ቢል አንጀቴ ቅቤ ጠጣ ብሎ የሚለው ልጄ ተሰበከ። እሱን ስሙ ያልኩትን እሱን እንዲሰሙ ልጄ ኤርሚያስ ወደ ልጄ ወደ ኢየሱስ ክርስቶስ ወደ ባህሪ ልጄ ወደ ኢየሱስ ክርስቶስ እየሰበከ ነው። እህቴ መሲን ወንድሞቼና እህቶቼ በጌታ የሆኑትን ልጆቼ እየሰበኩ ነው ስለ ክርስቶስ ብሎ ሰማይ ደስ ይለዋል። መንፈስ ቅዱስ ካንተ ጋር ይቆማል ማለት ነው። ፋክት። ሉተር ስትል ግን 18 ጊዜ እንቅልፌ እየመጣ ነው። እስኪ ጆግ ውሃ ተቀምጦልህ ጠጥተህ ትጨርሳለህ። ቡናም ቢመጣልህ ጠጥተህ ትጨርሳለህ። ዱካክ በዱካክ እኔ ነፍሴ የጠላቸው መጥቶ ስለ ፍጡር ባዮግራፊ ሲነግረኝ የሚውል ማለት ነው። የተወሰነ ጊዜ ንገረኝ፣ በቃ ታሪክ ነው ንገረኝ። በሆነ ነገር ውስጥ በቃ ታሪክ ነው። አንተ ሉተር ትላለህ እንዴ? መሐመድም እኮ በእስልምና ውስጥ እኮ ታሪክ አለው። በ600 ዓመት ዓለም ላይ ታሪክ ውስጥ በቃ በታሪክ ውስጥ እስልምና መሐመድን የሚያነሳበታለን። እኛም እንደ ወንጌላውያን እኮ ሪፎርሜሽኖችን እኮ እናስባለን አይደል? የሚታስቡበት ጊዜ አለ። ታድሶ ሲታወስ ብሎ የሚል አለ። እንዴት ሰኞም ማክሰኞም ሮብም ሐሙስም ዓርብም ቅዳሜም እሑድም መጽሐፍ ቅዱስ ተጥሎ መጽሐፈ ስምምነት አንቀጽ 3 እና ምዕራፍ 6 ላይ አይተዋል። ዝቅ በልና አንብበው፣ ከፍ ብለህ አንብበው። ምን መጽሐፈ ስምምነት? እዚህ ውስጥ መጽሐፈ ስምምነት የሚባል ነገር አለ እንዴ? የለም። 66 እስትንፋሰ እግዚአብሔር መጽሐፍ ቅዱስ ብቻ አላልንም ነበር እንዴ ብለናል። ታዲያ ቡክ ኦፍ ኮንኮርድ ላይ ላርጅ ካታኪዝም ላይ ስሞል ካታኪዝም አለ እንዴ? እዚህ መጽሐፍቶች ውስጥ አሉ እንደዚህ ብሎ የሚል የለም። ማፈሪያ ትውልድ፣ ገለባ የሆነ ትውልድ የአምላኩን የእግዚአብሔርን ቃል ትቶ የአምላኩን የእግዚአብሔርን ቃል ጥሎ ሰው ለጻፈው መጽሐፍ ሰው የጻፈው መጽሐፍ ባልታጠበ ፊቱ መጥቶ እዚህ ቡክ ኦፍ ኮንኮርድ ይለኛል። ከገድለ ወለተ ጴጥሮስ ላይ ይቻላል ቡክ ኦፍ ኮንኮርድ። ኦኬ፣ ይሄም ስታነበው ህይወት አይሰጥም። ህይወት ሰጪው መጽሐፍ እኛ ቤት መጽሐፍ ቅዱስ ብቻ፣ ቃሉ ብቻ፣ የሰይጣን አናቱ የተመታየውን ቅዱስ ቃሉ ብቻ፣ ብሉይና አዲስ ኪዳን ብቻ። 39ኙ ቅዱሳት መጽሐፍት ብሉይ ኪዳን፣ 27ቱ ቅዱሳት መጽሐፍት አዲስ ኪዳን ብቻ። 4 ነጥብ። ቴንኪው የኔ አባት። አስምሬ ነው የምናገርልህ ባሪያህ፣ አንተ ውስጥ ስትናገረኝ አስምሬ አለቅ። እኔ ኤፌሶንን አንብቤ ነው ኢየሱስ ለእኔ እንዴት እንደሆነ ያወቅኩትኝ። ገላትያ ተነቦልኝ ነው ከሕግ በታች ተዘግተን እንኖር የነበረውን ከሕግ በታች ያለውን ነፃ ያወጣን ዘንድ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደው ልጁን ላከ ብሎ የሚለው ማለት ነው። የኔ አባት
የኔ አባት መጥተውን ክርስትና ፕሮፋይል ፒክቸር መቀያየር ሆነ። አይታችኋቸዋል። ስጋውያን በእኔ ንግግር ተሳስቼ አይደለም የትውልድ እንቅፋት ድንጋዮች ያልኳቸው ማለት ነው። የትውልድ አረሞች ያልኳቸው በእውነት እግዚአብሔር ያልዘራቸው ዘሮች። እግዚአብሔር የዘራቸውማ ንጉሳቸውን ከፍ ያደርጋሉ። የሰኞም የማክሰኞም የሮብም የሐሙስም የበጋም የክረምትም የመስከረም የጥቅምት የህዳር ታኅሳስ ጥር የካቲት መጋቢት ሚያዝያ ግንቦት ሐምሌ ነሐሴ ጳጉሜ ጨምረህበት የዘመናት የምስራቻቸው የዘመናት ስብከታቸው የዘመናት ድምቀታቸው የዘመናት ባለቤታቸው የዘመናት ንጉሳቸውን ኢየሱስን ሁሌ ይናገሩታል። አትንገረኝ ከክርስቶስ ውጪ ጆሮዬ በቃ ድፍን ነው አልኩ። ከክርስቶስ ውጪ ሌላ አትንገረኝ። መተህ በመድኃኔ ዓለም ነው የምለምንህ። መተህ ሌላ ነገር ስታወራኝ መንፈሴን በጣም ነው የምታበሳጨው። አልሰማም። አብጄለታለሁ በፍቅሩ ከንፌለታለሁ በፍቅሩ ስለነካኛው ማለት ነው። ስለነካኝ ዝም ብሎ በስሜት አይደል፣ ስለነካኝ ራሴን ሰጥቼዋለሁ፣ ህይወቴን ሰጥቼዋለሁ፣ ዘመኔን ሰጥቼዋለሁ። ወጣትነቴ ሳላቅ እየሄደ ነው። ይሂድ፣ ጥርግ ብሎ ይሂድ። የዘመኔ ቁጥር ይለቅ። ነፍሴ እግሩ ስር ድክም ብላ ዝላ ሁሉ ቀን ተኝቼ ኢየሱስ ትላለች ውስጤ። ስወጣ ስገባ ኢየሱስ ትለኛለች ውስጤ። የተቀበልኩት መንፈስ ኢየሱስ ያስብላል። አንተ ያስብላል። ይህንን የጀርመን ኮተታ ኮተት ትውልድ አምጥተህ እኛ ላይ አትጫን። አራሙቻህን ማለት ነው አትጫን። ኢየሱስ ተኝቼ ኢየሱስ ሌሊት እየዘመርኩ ኢየሱስ ነፍሴ እየባረከችው ነው የነቃሁትኝ። ጠዋት ስነቃ እጸልይ ነበር። አየህ ስፒሪቴ ስለማይተኛ ስጋችን እንጂ የሚተኛው መንፈሴ ስለማይተኛ መንፈሳችን ሕያው ስለሆነ ኢየሱስ አንዴ ሲነካይ በፍቅሩ ህይወቴ ሕያው ስለሆነ መንፈሴ ሕያው ስለሆነ ሌሊት ተኝቼ ነፍሴ ትባርከው ነበር። ታውቃለህ ስነቃ እየባረኩት እና ውስጤ ጸሎት አለ። ወይ ጌታዬ ቴንኪው የኔ አባት ቴንኪው። እግዚአብሔር ሆይ በስመ ጸልያለሁ። አንተን ዓላማ አድርገው ያልመጡ ሌሎችን ዓላማ አድርገው የመጡ በሚሰሟቸው ሰዎች ፊት ስለ ፍጡራን ቀን ከሌሊት ሲነግሯቸው በሚሰሟቸው ሰዎች ፊት እግዚአብሔር ሆይ ሞገስ ይጡ። የአባቶች አምላክ የተሰቀለውን ጌታ እንደ ሐዋርያቱ ሊሰብኩ አይደለም የመጡት። አጀንዳቸው ሌላ ነው። በሚሰሟቸው ሰዎች ፊት የተሰቀለው ልጅን ኢየሱስ ክርስቶስን አይደለም የሚሰብኩትና እግዚአብሔር ሞገስ ይጡ። ፍጡር ሰባኪ ሁሉ ማለት ነው። እንደኛ መጣው ማርያም ብለህ ተራ ሰው ናት እህቴ፣ ተራ ሰው ጌታን በስጋ የወለደች ግን ተራ ሰው ናት። ማርያም ብሎ የሚለው ሰው መድኃኒት የለውም፣ አያድንም፣ ጥበብ የለውም፣ ሞገስ የለውም፣ ኃይል የለውም። አጋንንት በስሙ አይወጣ፣ በሽተኞች በስሙ አይፈወሱ፣ በስሙ የኃጢአትን ይቅርታ አታገኝ፣ ሰማይ ከምድር አልታረቀ። ኢየሱስ ስትልዝ ኢየሱስ ሰማይ ከምድር የታረቀበት ነው። ኢየሱስ ብለህ ስትል አጋንንቶች ያውቁታል። የተቀባውን የእግዚአብሔር ልጅ ኢየሱስ ክርስቶስን ግን ሰማያትና ምድር ያውቁታል። ለምን? በሱ ተፈጥረዋላ። ለወደቀው ሰው ዋንም ያስፈልገው ክርስቶስ ኢየሱስ። ተክለ ሃይማኖት ይላል ይመጣና የሸዋውን ሰውዬ ማለት ነው። ራሱ ጎጃሞቹና ወሎቹ እኮ ይጣሉበታል። የራያ ገበሬ ነው እግሩን የቆረጠው ብለው ይላሉ። በዚህ ደግሞ የሸበል በረታ ጎጃም ውስጥ ደግሞ የሸበል በረታ ገበሬዎች ናቸው እግሩን የቆረጡት። ጎጃሜን ቡዳ ነው ብሎ ያለ ሰውዬ አምጥተህ እኔ ጋር መታ አትታጣም ተረተን ማለት ነው። ኦኬ ጎጃም እኮ ወደ ዝንጀሮ፣ ወደ ጦጣ፣ ወደ ቀበሮ፣ ወደ ጢንዚዛ ይቀየራል ብሎ ገድለ ተክለ ሃይማኖት ላይ ተጽፎላል። እንዲህ አይነቱን ሰውዬ ጻድቅ ነው ብዬ ልቀበል እንዴ? አንተ በእግዚአብሔር መልክና አምሳል የተፈጠረን ትውልድ እንደዚህ አሳንሶ የሚናገር መጽሐፍት ገደል ነው የምከትልህ። የጎጃም ሕዝብ የዘላለም ድነት አይገባውም ብሎ ያለን መጽሐፍ ኢየሱስ አልሞተም እንዴ? ለጎጃም ሕዝብ አልሞተም? ሞቷል። እዚህ መተህ ደግሞ ሌላ ነገር ሉተር አትበለኛ ብራዘርዬ። ኦኬ ሉተር አትበለኝ። ሉተር በሳቸው መጀል ምናምን ነገር አትበለኝ። ፍጡር ሰባኪ ሁሉ ማለት ነው። ይኸው አምላካችን፣ ይኸው ንጉሳችን፣ ይኸው አዳኛችን
ይኸው የሰማይ የምድር ፈጣሪ፣ ይኸው ያለና የሚኖር፣ ይኸው ሁሉን አሳልፎ የሚኖር ሁሉን የሚገዛ፣ ይኸው ለሰው ልጆች በደልና ኃጢአት ነፍሱን እስከ መስጠት ድረስ እስከ መስቀል ሞት ድረስ የወደደን፣ ይኸው ከዘላለም ከአብ የተወለደ በባህሪው ከቅድስት ድንግል ማርያም ድህረ ዓለም ደግሞ ከቅድስት ድንግል ማርያም ቤተልሔም ይሁዳ ተወልዶ ለበደል ኃጢአታችን የሞተው፣ ይኸው የህይወት እንጀራ፣ ይኸው የህይወት ምንጭ ውሃ፣ ይኸው ለሰው ልጆች ሁሉ ቤዛ የሆነ አንድ ቤዛ፣ ይኸው መንገድ፣ ይኸው በር፣ ይኸው እረኛ፣ ይኸው የህይወት እንጀራ፣ ይኸው የህይወት ምንጭ ውሃ። ሌሎቹስ ተራ 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 ናቸው፣ አያድኑ። የኃጢአት ይቅርታ የኃጢአት ስርየት በኢየሱስ በሚካኤልስ የለም፣ በገብርኤልስ አታገኝም። ቅዱስ ገብርኤል ራሱ የሰበከውን ስብከት እኔ እነግራለሁ፣ አታገኝም። በማርያምስ ድነት አታገኝም። ድነት በክርስቶስ ማረፍ፣ በክርስቶስ ተዘልሎ መቀመጥ፣ በክርስቶስ የፈጠረን ክርስቶስ፣ የሚመጣው ክርስቶስ፣ ያለው ክርስቶስ፣ ሁሉን አሳልፎ የሚኖር ክርስቶስ። በዚህ ትውልድ ፊት ስለሱ መስክርለት፣ በአባቱና በመላእክት ፊት አያፍርብህም። አለቀ አለቀ። ፍጡር ሰባኪ ሁሉ ማለት ነው ይመጣል። ዛሬ ዓመቷ ኪዳነ ምሕረት ይልላል። ማነች ኪዳነ ምሕረት? ኪዳነ ምሕረት የምትባል ሴትዮ አለች ሲጀምር አለች ወይ? የለችም። ኪዳነ ምሕረት ማን ነው? ምን ማለት ነው ኪዳነ ምሕረት ማለት? እግዚአብሔር የምህረትን ኪዳን ያደረገው በማን ነው? በክርስቶስ ነው። የት? ቀራንዮ ኮረብታ ላይ። ኦኬ። አዎ በጉ ይኸው የታረደልን ለበደል ኃጢአታችን። የበጉን ስጋ በልተህ የበጉን ደም ጠጥተህ በእርሱ አምነህ ማለት ነው። ከዛስ ክርስቶስን ለብሰህ ለዘላለም ሀፍረቴ እንዳይታይ የለበስኩት የጽድቅ ሸማዬ። ኦኬ የኔ የጽድቅ ልብስ። ኮተታ ኮተትን ዞር ታደርጋለህ አልኩ። የኔ የጽድቅ ልብስ፣ የኔ ቅድስና፣ የኔ ቤዛ፣ የኔ መድኃኒት፣ የኔ ፈጣሪ፣ የኔ እረኛ። ምን ብዬ ልበለው? የሺ ፍልጥ ማሰሪያው ልጥ ይላል ያገሬ ገበሬ። እንደዚህ ፈልጬ ፈልጬ ጭራሮህን ገደል ከትላለሁ ማለት ነው። በሙሉ ትረጋጋለህ አልኩ። በሙሉ ቅዱሳን መላእክት በላቸው፣ ቅዱሳን ነቢያት በላቸው፣ ቅዱሳት ሐዋርያት በላቸው፣ አባቶች በል፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ሳሙኤል፣ ሙሴ፣ ኤልያስ፣ ማንንም ጥራ። ዓለም ከተፈጠረ ጀምሮ የነበሩትን በሙሉ አምጣ። እዚህ እግሩ ስር እዚህ ጋር ነው የማስቀምጥልህ። እዚህ ስር እዚህ ጋር ማለት ነው። ራሱም ኤርሚያስ እዚህ ሆንና እሱ ብቻ ሂሮ ነው። ቴንኪው መንፈስ ቅዱስ። ብዙዎች እየተበሳጩ ስላለ መንፈሳቸው ብዙዎችን ወደ ሐዘን እየሄዱ ስላለ ይህ አይነት ሐዘን ወደ ንስሐ ስለሚያደርሳቸው ቴንኪው የኔ አባት። ወንጌል የምስራች ቢሆንም የምስራቹ ግን በሚነገራቸው ሰዓት ላይ ክርስቶስ ከፍ ብሎ ሲሰበክ እስጢፋኖስ እንኳን ክርስቶስን ከፍ አድርጎ ሲሰብከው ነው እኮ ጥርሳቸውን አርጉት ዋት ጥርሳቸው። ለምን ከንፈርህን አትበላውም? በቁምህ ለምን እጅህን እየገሸለጥክ አትበላውም? ወንጌል የምስራች ነው። የምስራቹ ሲናገር የጨለማው ዓለም ጉልበት የሰፈረባቸው ሰዎች ጥርሳቸውን ማንገጫገጫቸው የማይቀር ነው። ቴንኪው ጌታዬ፣ ቴንኪው በእውነት በዚህ ሰዓት መንፈሳቸው የተቆጣ የተበሳጨ ሰዎች ቴንኪው። ለምን ከዚህ ብስጭት በኋላ እግዚአብሔር ሆይ አንተ ለህይወት የሚሆን ንስሐን ሰጥታቸው በመንፈሳቸው ላይ ወቀሳ ታመጣለህና ሌሊት በተኙበት ያ ልጅ እኮ ቅድም የተናገረው ትክክል እኮ ነው ብሎ የሚል ማንም ሊረዳ በማይችል ለዛው ለኃጢአተኛ ሰው በትክክል ታብራራለታለህና ስለ ጌታ ስለ ኢየሱስ ጌታ መንፈስ ቅዱስ እጅግ አድርጌ አመሰግንሃለሁ። በስንፍና ያላስቆጣቸው እንጂ ያንተ ወንጌል ተሰብኮ ኢየሱስ ከፍ ብሎ ሌሎች ከእግሮቹ በታች ሲቀመጡ የሚበሳጭ አውሬ በጌታ በኢየሱስም አናቱ የተመታ ይሁን። ይኸው አዳኙ
ይኸው መድኃኒት፣ ይኸው እረኛ፣ ይኸው ቤዛ፣ ይኸው ታዳጊ፣ ይኸው የህይወት እንጀራ፣ ይኸው የህይወት ምንጭ፣ ይኸው ብራዘር ተስፋ፣ ይኸው የዘላለም አምባ፣ የዘላለም መጠጊያ፣ ይኸው ደጉ ቸር መምህር፣ ቸር እረኛ፣ የሚራራልን ውዴ ኢየሱስ ለዘላለም ስምህ ይባረክ። የኔ አባት ለዘላለም ስምህ ይባረክ። ቴንኪው ጌታዬ፣ እንዲህ ስላረከኝ፣ እንዲህ ስላረካቸው ወንድሞቼና እህቶቼም በአንተ ፍቅር ቴንኪው። ቃል ለምድር ለሰማይ ከአንተ ውጭ ሌላ አዳኝ አለ? ከአንተ ውጭ ሌላ ሂሮ አለ? ከአንተ ውጭ ሌላ ቤዛ አለ? ከአንተ ውጭ ሌላ ታዳጊ አለ ብዬ ላንሰብክ ቃል ለምድር ለሰማይ እስትንፋሴ የዛን ቀን ትዘጋ፣ የዘመን ታሪኬ የዛን ቀን ይለቅ። እንዲህ ብዬ ያልኩ ቀን ከአንተ ውጭ ሌላ አሉ ብዬ ሌሎችን ከፍ አድርጌ አንተን ትቼ ሌሎችን ያከበርኩና ሌሎችን ያገነንኩ ቀን የዘመኔ ቁጥር የዛች ቀን ትቅር። ጌታ ኢየሱስ ትንፋሼና መንገዴን በእጅህ ያዝክ አንተ ነህና የዛን ቀን ምላሴ ጽድቅህን፣ አንደበቴ ምስጋናህን ይናገራል ብሎ እንዳለ ባሪያህ ዳዊት ይኸው ጽድቅህን፣ ይኸው የእግዚአብሔር ማዳን፣ ይኸው የእግዚአብሔር ጽድቅ በነቢዩ በኢሳይያስ 56ኛው ምዕራፍ ላይ ተተነበየለት። ይኸው ማዳኔም ሊመጣ ጽድቄም ሊገለጥ ቀርቧል ብሎ ነቢዩ እንደጮኸ እግዚአብሔር ይኸው ጽድቁን በአሕዛብ ፊት ገልጧል፣ ማዳኑን በአሕዛብ ፊት ገልጧል። እኔን አድኖኛል፣ ኃጢአተኛውን እህቶቼና ወንድሞቼን አድኗል። ያዳነንን ያድናል እንበል፣ ያጸደቀንን ያጸድቃል እንበል፣ የፈወሰንን ይፈውሳል እንበል፣ ተዘልለን እንድንቀመጥ እረፍት የሰጠንን እረፍት ይሰጣል እንበል። ሌላስ ዚፕ አፍ ውስጥ አስገባት ዝንበል። ደግሞ በጴንጤ በኔና በእናንተ እኮ አያምርም። ከሱ ውጭ ሌላ ስንናገር እንዴት እንደምናስጠላ እንዴት እንደምታስጠሉ አትጠይቀኝ አልኩ። እኔ ከሱ ውጭ ወጥቼ ሌላ ራሴን በራሴ እንኳን ራሱ ብዬ እምላለሁ። ኤርሚያስ ምን ነክቶ ነው ግን ዛሬ ያልኩበት ማለት ነው። የንኬን አባት ቴንኬኒ ጌታ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ገናንነትና ሞገስ፣ ክብር፣ ኃይል፣ ስልጣን ከዘላለም እስከ ዘላለም ለአንተ ብቻ በዙፋንህ ላይ ለተቀመጥከው ከአብና ከመንፈስ ቅዱስ ጋር ለአንተ ይሆንልህ። እንዴት ኃይልን እንደሚያስታጥቀኝ ልነግርህ አልችልም። ወንድሞቼ እናቶች፣ ጌታዊ ኃይል ስጠን ብላችሁ የምትጸልዩ ሰዎች ስለሱ ተናገር፣ ተጫወት፣ አውራ፣ ተርክ፣ ጊታርን አንሳ፣ ዘምር፣ እልል በል። በጊዜውም ያለ ጊዜውም ደስ ይበልህ፣ ደስ ይበልህ። በጌታ ደስ ይበላችሁ። ደግሜ እላለሁ አለ ደስ ይበላችሁ። ጉድለቴን፣ ህመሜን፣ ጥዝጣዜን፣ ግራቀኝን፣ የዓለሙን ኢኮኖሚ መውጣት መግባቱን ምናምን ነገር ሳስብ በጣም ብዙ ደስ የማያሳይ ነገር አለ። ግን ቀና ስል ግን እሱን ግን ሳስብ የቀመሰ ያውቀዋል፣ የተረዳ ያውቀዋል፣ የተገለጠለት ያውቀዋል። እማወራውን ነገር ይገባዋል። በሩቅ ያሉ ግን አይገባቸውም። በቤት ውስጥ ተቀምጠው ቤት ውስጥ ቁጭ ብለው ያሉ ሰዎች ግን አይገባቸውም። ስለሱ አብዝቶ ማውራት አዲስ ክርስቲያን በቃ አዲስ እረኛ ከብት አያስተኛ፣ አዲስ ክርስቲያን ከጳጳስ ይበልጣል እያሉ አያቶቻቸው የተረቱላቸውን ተረት ይተርታሉ። ይኸው ድፍን 27 ዓመት ያልፈው ድፍን 28 ዓመት እንደዚህ እሸት እያደረገኝ ጌታዬ እሰብካለሁ ጌትነቱን። አንድ ጴንጤ አንድ ኦርቶዶክስ ይህን ጌታ አትናገር ብሎ ሊያስቆመኝ የሚችል ኃይል እዚህ ምድር ላይ የለም። ለምን? እሱ ከኔ ጋራ እሱ በእኔ ውስጥ ስላለ ማለት ነው። ይህን ስሰብክ ወንድሜ ሳኮር ስለምሰብክ ማለት ነው። አንድ ሰው ከአንተ ጋራ መጥቶ ሊያስቆም አይችልም። ይህን ስሰብክ የትየው አንድ ሰው፣ ይህን ስሰብክ ናትሻ፣ ይህን ስሰብክ ኤፍዬ፣ አንድ ሰው ይህን ስሰብክ ዶክተር፣ ማንም ሰው እኮ አልኩ። ሰይጣን ይንጫጫ፣ ስጋ ለባሾች ይሰለፉ፣ ሰይጣን ከሲኦል በነቂስ ወጥቶ ይሰለፍ። ይህን ጌታ እንዳንሰብክ የሚከለክል ኃይል እዚህ ምድር ላይ የለም። ሞገሳችን ነው፣ ዝርግፍ ጌጣችን ነው።
በደንብ ነው የሚታወቀኝ አልኩ። በደንብ ነው የሚታወቀኝ የእግዚአብሔር መገኘት በጣም ነው የሚታወቀኝ። ጌታዬን ስናገር ነገረ ክርስቶስ ነገረ ክርስቶስ ስለ ክርስቶስ ነገር ሰዎች ሲሰበኩ፣ ሰዎች ሲማሩ፣ ሰዎች ሲዘምሩ አርነት፣ መፈታት፣ ነፃ መውጣት፣ ተዘልሎ መቀመጥ፣ የዘላለም ረፍት፣ የዘላለም አምባ፣ የዘላለም መጠጊያ፣ የዘላለም ብራዘር ምን ብዬ ቃላት እኮ አንደበት እኮ በቃ ቃላት ያጥረኛል። ቃላት ያጥረኛል። ቃላት ያጥረኛል። የስጋ ስሜት ማወራ ይመስላችኋል ብዙዎቻቸው? ሰው 11 ዓመት ሙሉ የስጋ ስሜት እንደዚህ ያወራል? ሰው በስጋው 11 ዓመት በቀን 2 እየገባ ላይቭ የስጋ ስሜት እንደዚህ ነው የሚወራው? ወንድሞች ናቶች፣ ሰው በስጋው ስሜት ሲያወራ አናውቅም? እኔ እኮ በስጋዊ ስሜት በማወራበት ሰዓት ላይ እኮ አውቃለሁ። ድክም ነው የሚለኝ እኮ አልኩ። ድክም አሁን በዚህ ሰዓት በማገለግልበት ከዚህ በኋላ እግዚአብሔር ምስክሬ በጌታ መንፈስና ኃይል ማለት ነው ታምኜ 6 ሰዓት ስበክ ብለህ ብትለኝ እናገራለሁ። ይህንን ኃይል ውስጥ ይሰማኛል። ጌታዬ እኔማ ኬታ አመጣዋለሁ። ትናንትና ውዳሴ ማርያም ስደግም የነበርኩ ሰውዬ ኬታ አመጣዋለሁ። ብራዘር እንዴት ብዬ አወራዋለሁ? ቴዎሎጂ ተምሬ ነው ብዬ እንዳል ቴዎሎጂ ገብቼ ተምሬ ከዛ ከዚህ ምናምን ነገር ብዬ ለቃቀምኩት አምጥቼ እንኳን እንዳል እሱም የለም። ግን ኬታ መጥቼ አወራዋለሁ። ይኸው መጽሐፉ አለ። የመጽሐፉ ባለቤት እግዚአብሔር መንፈስ ቅዱስ ከኔ ጋር አለ፣ ከእህቶቼ ከወንድሞቼ ጋር አለ። ስለ ጌታዬ ቴንኪው አባቴ። በቃ ደክሞ በቃ አይደክምህም እንዴ ይላሉ። እንደ ሰው የሚደክመኝ ሰዓት አለ። አይደክመኝም ብዬ አልልም። እንደ ሰው የሚደክመኝ ሰዓት አለ። በስጋ ድክም የሚለኝ ሰዓት አለ። አገልግለን እንደክማለን። ግን የማይደክመው እሱ በእኔ ውስጥ ሆኖ ግን አይደክምም። በእህቶቼ በወንድሞቼ ውስጥ ሆኖ ግን አይደክምም። ታውቃላችሁ፣ እዚህ ያላችሁ በሙሉ ከጌታ መንፈስ ስለተካፈላችሁ ማለት ነው። አንደክምም። ስጋችን እንኳን ደክሞ እኮ ተኝቼ ውስጥ ትዘምራለች። መንፈሴ ሐሴት ያደርጋል። በልሳን ጸልያለሁ። ተኝቼ አፌ እንደዚህ ብሎ ዝም ብዬ ውስጤ በልሳን ይጸልያል። ውስጤ ይዘምራል። እንዴት አይነት አነካክ ነው አንተ! እንዴት እኮ አይነት አነካክ እኮ ነው የነካን። ቆንጆ አድርጎ እኮ ነው የነካን። ቆንጆው ኢየሱስ ቆንጆ እያነካክ ነው የነካን። ለዘላለም ማለት ነው። ለዘላለም ነፍሴ በእግሮቹ ስር ተዝለፍልፋ እስክትወርቅ ድረስ በፍቅር አነካክ ነው የነካት። ለዚህ ነው ሁሉ ቀን ኢየሱስ የሚያስብለን። ሁሉ ቀን ኢየሱስ አይሰለቻችሁም እንዴ? እንድስ አንተ ሰውዬ ዛሬም አለ ይሉኛል ታች ብዙዎቹ ሳይ አለሁልሽ የመድኃኔዓለም ባሪያ ጌታዬ ኢየሱስ ለዘላለም ስም ይባረክ። አለሁልሽ ዛሬም አለ እንዴ? እኛ ስንት ስራ ሰርተን መጣን እንዴ? አንተም ስራን ሰርታል፣ እኔም ስራዬን እየሰራሁ። አንተ እኮ እንደውም ስራን ሰርተህ መጣል፣ እኔ ደግሞ ስመጣ ስራዬ ላይ ነው ያገኘኝ። ስራዬ ወንጌል ሰባኪነት ነው። ስራዬ ነው። ስራዬን አንተን አየህ፣ ይሄ ነው ሰባኪነት ነው። ወንጌል ሰባኪነት ማለት ነው። እኔ ካህን ነኝና እዘምራለሁ፣ ተጠርቻለሁና ሰብካለሁ። እንዳንተ ግድ ድርጅት መቀጠር የለብኝም። ድርጅት የተቀጠርከውን አለቃልን። በእጆቻችሁ ጌታ የእጆቻችሁን ስራ ይባርክ። ግን ዛሬም እዚህ ነው እንደ አንተ ሰውዬ እዚህ ተጎልተህ ይለ ይኸው መተህ እኮ ቁጭ ብለህ የምትሰማኝ እኔን ነው። ቁጭ ብለህ ተረጋግተህ ቁጭ ብለህ የምትሰማኝ እኔን ነው። ተስፋ አልነበረውን ያንን ህይወቴን የሞት ድምፅ ቢሰማ ጨለማው ቤቴን በፍቅር ዘልቀ ወደ ውስጠኛው ልቤ ውስጥ ገብተ አብራህልኝ ህይወቴን ብርሃን ተስፋን ሰተ ሰላም ህይወቴን አጥለቀለቀው የደስታ ዘይት ውስጤን አራሰው። ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው ፍቅር ታሪኬን የህይወት ዘመኔን መልካም አርጎት ነው። ውስጥ ሲለወጥ ውጭ ይነበባል።
የክርስቶስን ሰላም ፊቴ ላይ ይኸው ብራዘር። የክርስቶስን እረፍት ሌላ ሰው አልጠቁሙም ብራዘር። እዚህ እረኛ ላይ ይኸው። ኦኬ፣ እዚህ እረኛ ላይ ይኸው። በምድር ህይወት ምንም የማይወጣለት የተሳካለት ሰው ሆኜ እንዳይመስልህ። አዎ ክርስቶስ ስላለኝ ሁሉ አለኝ። የፊቱ ብርሃን በእኔ ላይ ስላለ የክርስቶስን ሰላም ውስጤንማ አታውቀው። ውስጤ እንዴት ብሎ ታየዋለህ? ውስጤን አታየው። ውስጤ ግን ያለ መረጋጋት፣ ውስጤ ግን ኢየሱስ ውስጤ የገባው የክርስቶስ ሰላምና የክርስቶስ ደስታ ሐሴት የማደርግበት እውነት እዚህ ፊቴ ላይ ይኸው። ጴንጤው ፊት ላይ ይኸው። ሞገሳም ነው ጴንጤው፣ ሞገሳም ነው። ክፈት ቪዲዮ ብዬ ብለውና ቲቪ ከፍት ሞገሳም ነው ብራዘር። ከፈቺ ብዬ ብላ ተህትየው ብትከፍት ክፈት ብዬ ብለው ይሳኮር ሞገሳም ነው። ለምን? የፊቱ ብርሃን በላችን ላይ ስለበራ፣ የክርስቶስ የክብሩ ወንጌል ብርሃን በልባችን ላይ ስለበራ ምናምን ነገር ብለን እዚህ ጮጎጊት መስለን አታየንም። ለጥቂት ጊዜ ልናዝን፣ ልንጠማ፣ ልንራብ እንችላለን። የፊቱ ብርሃን የተቀበልኩት ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ ብሎ ያለው የኔ አባት ምን አለበት የሆነ ቃል አውቄ የሆነ አማርኛ እስከ ዛሬ ሰዎች ያልተጠቀሙበት አማርኛ አግኝቼ ወይ ቃላት አግኝቼ በዛ መገለጥ ብችል ውስጥ ሲያርፍ ኢየሱስ ውስጤን እርፍ አደረገው አልኩ። ኢየሱስ ውስጤን እርፍ፣ ውስጤ ጸጥ፣ የሰላሙ ንጉሥ ሲገባ ማለት ነው። ያ ሁሉ የሚያናውጠኝ የነበረው ነገር፣ የዚህ ዓለም ነገር፣ የሚመጣውን የዘላለሙን ሳስበው እናወጥ የነበረው ነገር እሱ ከገባ ጊዜ ጀምሮ ወንድሜ፣ አንዳንድ ባህር ላይ ስትሄዱ ማዕበል በሌለበት ውቅያኖስ ላይ ውሃው ጸጥ ብሎ ይሄ ውሃ ወደፊት እየሄደ ነው ወይስ ወደኋላ ነው፣ ወደ ግራ ነው ወደ ቀኝ ነው የሚፈሰው ብለህ እስከማትል ድረስ አሁን እዚህ በፓሲፊክ ኦሽን ውስጥ ስላለው ጸጥ ብሎ እንዳለው ኢየሱስ ስምህ ለዘላለም ይባረክ። ማንም እኮ አልሰጠኝም፣ ማንም አልሰጠኝም፣ ማንም አላገኘሁትም። ይህን የትም አላገኘውም። ይህን ሰላም ውስጥ የሚሰማኝ የትም አላገኘውም። የትም እኮ አታገኘውም እህቴ፣ የትም እኮ አታገኘውም፣ የትም አናገኘውም። ተራራ ብንቧጠጥ፣ ሃይማኖታዊ ስርዓት ብንፈጽም አደረግን እኮ ቀድሞ በነበርንበት። ይህን ሁሉ አድርገን ለስንቱ ጧፍ አበራ፣ ለስንቱ ሻማ ለኮስን፣ ስንት ሸለቆ አቋርጠን ዳገት ቁልቁለት ሄድን። ለካ ወደ እኔኑ እኔም ማሳርፋችኋለሁ ብሎ ያለው ጌታ እውነትም ታማኝ ነው። እውነትም ታማኝ ነው። እውነትም ታማኝ ነው ጌታዬ። እውነትም ታማኝ ነው ኢየሱስ። እውነትም ታማኝ ነው። አንዳንዴ ምን ሆኜ ነው ውስጥ ይላለ ወንድሞች እናቶቼ፣ በእውነት ለማማ ለሚስቴ እነግራታለሁ። አብራኝ ምጸልይ አንድ የእግዚአብሔር ሴት አለች ከኢትዮጵያ፣ ለሷ ሁሉ ስደውል እነግራታለሁና ውስጤ እኮ በጣም በቃ ጸጥ አለ ማለት ተረጋጋ። አሁን በዚህ ጊዜ ወንድሞች እናቶች፣ በዚህ ጊዜ እንድታዝኑልኝ ፈልጌ አይደለም ወንድሞች እናቶች፣ በዚህ ጊዜ ትውልድ ሁሉ እየተጨነቀ ባለበት ሰዓት የሚያረጋጋ የጌታዬ መንፈስ፣ የሚያረጋጋ የክርስቶስ ሰላም፣ በመንፈስ ቅዱስ ውስጣችን የፈሰሰው ሰላም ቴንኬን አባት ያሳርፋል እኮ ነው ብዬ የምልህ ወንድሜ፣ ያሳርፍሻል እኮ ነው ብዬ የምልሽ እህቴ። ያላረፋችሁ እንድታርፉ ከፈለጋችሁ ኑ ወደ ክርስቶስ፣ ኑ ወደ ክርስቶስ፣ ኑ ወደ ክርስቶስ። የእግዚአብሔር ምስጢር ክርስቶስን እንድታውቁ ለዚህ ይጋደላለሁ ነው ያለው ጳውሎስ። አየህ፣ እነዚያ ሐዋርያቱ የወንጌል ስብከታቸው ከኢየሩሳሌም እስከ ኤልዋሪቆ ሐዋርያው ጉዞ የሄዱት የእግዚአብሔር ምስጢር የሆነውን ክርስቶስን እንድታውቁ ለዚህ ይጋደላለሁ። የተሰወረ የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ ነው፣ ማንም በሚያባብል ቃል አያስታችሁ ይላል። ና ብራዘር ወንድሜ፣ አድኖኝ እኮ ነው ያድናል ብዬ ምልህ፣ አሳርፎኝ እኮ ነው ያሳርፋል ብዬ ምልህ። አድኖኝ አሳርፎኝ ተዘልዬ ተቀምጬ መንግስተ ሰማያት እንደምገባ ቅንጣት ለአንድ አፍታ ተጠራጥሬ አላውቅም። ለምን እህቶችና ወንድሞቼ ቅንጣት ተጠራጥረው አያውቁም? የተጠራጠራችሁን ካላችሁ ደህንነታችን በ4 ነጥብ የተዘጋ በበጉ ደም የተረጋገጠ በመንፈስ ቅዱስ ማህተም በኢየሱስ ክርስቶስ የደም ቀለምነት ውስጣችን በመንፈስ ቅዱስ የታተመ ነው። ሃሌሉያ! የታተመ ነው ብራዘር፣ ደህንነት የታተመ ነው። ለዘላለም ላያጠፋኝ ና ወደ እኔ ብሎ
ለዘላለም አሳርፈኝ። እሱ እጅ ላይ ስላለሁ ማንም ከእጁ ሊነጥቀኝ የሚችል ሊነጥቃችሁ የሚችል ወንድሞቼ፣ ሊነጥቃችሁ የሚችል እህቶቼ ማንም የለም። ማንም ኃይል የለም ብዬ ስለ ማንም የለም። ሰይጣንም በል ብርሃናዊ መላእክትም በል ሰዎችም በል ማንም የለም። ጌታዬ ለዚህ ነው ነጋ ጠባ ጴንጤው ሲወጣ ሲገባ ኢየሱስ 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 ምን ሆና ነች ሴትዮ? ተለከፈች አይደል? ተነስቶባታል መሰለኝ ዛሬ ይሉኛል። እንደዛ ዛሬ ተነስቶበታል ኤርሚያስ ይላሉ። በደንብ ነው የተነሳብኛልኩማ። የጌታዬ ዕለት ነው። ዕለት 24 ሰዓት የማያቋርጥ ነው። ኦኬ የእናታቸውና የአባቶቻቸው ዛር መንፈስ መጥቶ ቆሌው በላጭስ ልኝ ምናምን ነገር ብሎ ሲል አጭስ ልኝ ብሎ ሲል ዱቄትና ጭሳጭስ ሲያይ እንደሚነሳ አይደል? ኖ ያው ሰዓቱ ዘወትር በመሰዊያው ላይ እንደድ ብሎ እንዳለ ይሄን የጌታዬን ቃል ስራዬ ነው። አንተ ወጥተህ ስራ ሰርተህ ይሄን አላትርፌ ይሄን አልነግጄ ለልጆቼ እንደዚህ ብለህ የምትለው ነገር አለ አይደል? አዎ እኔ ደግሞ ስራዬ ይሄው ዛሬም ተጎልተህ እዚህ ተጎልቼ እኮ ቁጭ ብለህ አብረን ተጎልተህ እናያለን። ከበስተኋላ 1000 ምናምን ሰው ቁጭ ብለህ ቢሃይንድ ባይ ተደብቀህ እሺ ገባ ያ ጉደኛ ዛሬ ምን ሊል ብለህ ቁጭ አሁን ዘግቼ ስወጣ ነው የምትወጡት። ምን ታደርጋለህ? ተጎልቶ ተራወሬ የሚያወራ እኮ ምን ታደርጋለህ? ቁጭ ብለህ ነው የምትሰማኝ። ኢየሱስ አዳኝ ነው። መሐመድ፣ አላህ፣ ቡድሃ፣ ሂንዱዝም በሙሉ ማርያም፣ እንትና ተክለ ሃይማኖት፣ አርሴማ፣ ከተማ፣ ቦጋለ፣ አየለ በፍጹም አያድኑም። 4 ነጥብ። ላናድድህ አይደለም። መጽሐፉ መዳን ከእግዚአብሔር ልጅ ከኢየሱስ ክርስቶስ በስተቀር በማንም የለም ብሎ ዘግቶታል። ራሳቸው መሐመዳውያን ሄደ ብጠይቅ መሐመድ ያድናል ወይ ብለህ ብትለው አያውቅም፣ ለራሱም አያውቅም ነው ብሎ የሚሉት። አያውቅም። ለተከታዮቹ ተስፋን የሰጠ ኑ ወደ እኔ አሳርፋችኋለሁ፣ ኑ ወደ እኔ አድናችኋለሁ ብሎ ያለ የኔና ያንቺ ያንተ ጌታ ኢየሱስ ክርስቶስ ብቻ ነው። ቴንኪዩ ጌታዬ፣ ለዘላለም ስም ይባረክ። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ በውስጥ መስመር አገኙኝ። 7 ቁጥር ብቻ ጻፉልኝ፣ አገኛችኋለሁ በውስጥ መስመር። እዚህ ታች ስናጽፋቸው ሰዎችን እየተከታተሉ እየለቀሟቸው ስላስቸገሩ ነው አሁን እዚህ ማላጽፈው። በውስጥ ጌታን የሚቀበሉ ቴንኪዩ የኔ አባት፣ ትውልድን እያዳንክ ስላለ ገና በፉጨት ስለምጠራ ቴንኪዩ። ይስዬ ጊታርን አንሳልኝ፣ ተባረክልኝ። እግዚአብሔር ዛሬም በስራ ላይ ስለሆነ ወንድሞችና እህቶች እዚህ ያላችሁ ይህ ጌታ ዛሬም በስራ ላይ ነው። አባቴ እስከ ዛሬ ይሰራል እኔም እሰራለሁ ብሎ እንዳለ በስራ ላይ ነው። ወንጌልም ሰብኮ ወንድሞችና እህቶች ደስ ይበላችሁ። ወንድሜ ይሳኮር ደስ ይበል፣ በእግዚአብሔር መንግስቱ ስለምትተጋ አርቲ ቡርቲ የሆነ ወሬ ስለማታወራ ሁሉ ቀን ክርስቶስን ሁሉ ቀን የዳኑ ሰዎች በአንተ ቤት እንዲታነጹ እንዲቆሙ እያደረግ ስላለ እየገሰስክ እየመከርክ ቴንኪው ብራዘር፣ አልከሰርክም። ዘመናችን በከንቱ ያለቀ ቢመስል እንኳን ወንድሞች እናቶቼ አልከሰርንም። ጌታ በማዳን ስራው ዛሬም አለ። ይህንን የጌታን በጎነት ከመናገር የሚከለክለን ኃይል የለም። ጸጋና ሰላም ይብዛላችሁ። እህትየው አለሽ ሻይ እየጠጣው ኢሲዬ ይዘምር። ግን የምትይው ነገር ካለ በይና። አረ ምንም አለለም። በዚህ ላይ እርሚ ይዘምር። ተባረክ ኢሴ፣ ጸጋ ይብዛል ወንድምነት። ቀጥል። አሜን። ቅዱስ አንዴ ልናገር። ሰላም። አቤት። ከየት ቤተ እምነት ነው ታችን? ቆይ ረሳኸኝ እንዴ? እኔ ነቢያት ነኝ። አንድ ጊዜ ጌታ ተቀብዬ ነው ሱዳን። አላወኩሽ። አሁን አወኩሽ። ነቢያት ከካናዳ። ቅድም ልጁ መጽሐፍ ቅዱስ አይገባኝም ስላለ እኔም እንደዛ ስለሆንኩኝ የልጁን ሰምቼ ነው የመጣሁት። ጸሎት እንድታደርግልኝ። ቸርች ሰዎች አላገናኘሁሽም እንዴ በባለፈው? ግን ራቀብኝ፣ ሁኔታም አልተመቸኝም። አዲስ ስለሆንኩኝ እዚህ ሀገር ብዙ አልተመቸኝም። ነቢያት የናውራ በውስጥ ቅዱሳን በባለፈው ቸርች ስላገናኘሁሽ። አዎ እሄዳለሁ፣ መሄድ ግን አልተመቸኝም ትንሽ። ቆይ በውስጥ ሰዎችን እንዳጠይቅ፣ ምናልባት በውስጥ ምንድን ያልኩት አዲስ እንደመጣሽ አውቃለሁ ከልጅሽ ጋር
እዛው ካናዳ ያሉ እህቶችን በመኪና ሊያደርሱሽ ሊመልሱሽ የሚችሉ መኪና በእርግጥ ተነጃለሽ መኪና እዛ እኔ ምንም እዚህ ሁኔታዎች ትንሽ አልተመቸኝም። ችግር የለም በቃ በውስጥ እናውራ። ነቢያትዬ ተባረኪ። ሌላውንም ጸልይልሻለሁ። እሺ ባይብል ሳነብ ትንሽ ስላልገባ እንድትጸልይልኝ ፈልጌ ነው። እጸልይልሻለሁ በውስጥ እና ከቅዱሳን ጋር እዛው እናወራለን በውስጥ እህታችን። ተባረኪ። ሱዳን ሀገር እያለች አስታውሳችኋት? ሱዳን ሀገር እያለች ጌታን ለመቀበል ወስና እኔ ጋር ጽፋልኝ ካናዳ ሀገር ስትገባ ነው እዚሁ እኔ ጋር መታነሳ የገባችው ማለት ነው። ግን እዛ ሆና ነበር። ተባረኪ ነቢያትዬ፣ አገኝሻለሁ በውስጥ ፕሊስ። ካናዳ ቶሮንቶ ያላችሁ ሰዎች በተለይ በቃ ካናዳ ቶሮንቶ ጤናማ የሚባሉ ቸርቾች ያላችሁ እናንተ ሰዎች ብታገኙ በጣም ደስ ይለኛል። በተለይ ዶክተር ግርማ ጋር እዛ ያለው ሰዎች እደውላለሁኝ። እህትየው የምታውቂው ሰው ካለ በውስጥ ላልግልኝ። አናግርላታለሁ አሉ። አዲስ ክርስቲያን የኤርትራዎችን ቸርች ካገኘ ንገረኝ። በአቅራቢያ ችግር የለም። የኤርትራ ነው የምትፈልግ? ሁለቱንም እሰማለሁ፣ አማርኛም ትግርኛ። ችግር የለም። ዮናታን አለ፣ ዘማሪ ዮናታን፣ ፓስተር ዮናታን የኤርትራውን የሱሲ ባህል ማለት ነው። እሱ የትኛው ከተማ እንደሚኖር ጠይቄ ስልኩ ስላለኝ ደውልና ዮኒ ዘማሪ ዮናታን እና ሶሲ የኤርትራውያኖቹ ማለት ነው ደውዬ ጠይቅና እናገናኝሻለን። ችግር የለውም። ተባረኪ። እሺ የቀረበኝ ጋር የኢትዮጵያም የኤርትራም ይሁን መሄድ ብቻ ነው። ምንም ችግር የለም። የክርስቶስ ቤተክርስቲያን ማገቻ ሁን እንጂ ችግር የለውም። ተባረኪ እህቴ። እሺ አመሰግናለሁ። አሜን። እሺ ነቢያት ተባረኪ። ኦኬ ይስዬ መዘመር ትችላለህ። ተባረኩ። ሁላችሁም ታች ያላችሁም እዚህ ላይ ያላችሁም የጌታ ሰላምና ጸጋ ምሕረት ቸርነት ከሁላችን ጋር ይሁን። እስቲ ይህን መዝሙር ዝም ብዬ ልዘምር። እድሜ ቅድም ሳወራ ውስጤ ላይ እንትን ስላለ ነው። ምን ሰብከው ኢየሱስ ነው። ሁሌም እንሰብከዋለን፣ እንናገራለን። ወረኞች ለሚሉ ደግሞ ሁሌ እናወራዋለን። ኢየሱስን አናቋርጥም። ጨለማውን ያበራል፣ ከጭንቅ መከራ ያድናል። ኢየሱስ ያድናል፣ ያድናል። ኢየሱስ ያድናል፣ ያድናል። ኢየሱስ ያድናል፣ ሰውን ይበልጣል። ኢየሱስ ያድናል፣ ያድናል። ኢየሱስ ያድናል፣ ኢየሱስ ያድናል፣ ሰውን ሁሉ ይወዳል። የወደቁትን ያነሳል፣ የደከሙትን ይደግፋል። የሐዘንን ማቅ ይቀዳል፣ ያዘኑትን ያጽናናል። ኢየሱስ ያድናል፣ ያድናል። ኢየሱስ ያድናል፣ ያድናል። ኢየሱስ ያድናል፣ ሰውን ሁሉ ይወዳል።
በጥላ ውስጥ ይሸሽጋል፣ በጉያ ውስጥ ያሳድራል። ኢየሱስ ያድናል ያድናል፣ ኢየሱስ ያድናል ያድናል፣ ኢየሱስ ያድናል፣ ሰውን ሁሉ ይወዳል። ኢየሱስ ያድናል ያድናል፣ ኢየሱስ ያድናል ያድናል፣ ኢየሱስ ያድናል፣ ሰውን ሁሉ ይወዳል። የላለን ወገብ ያጠብቃል፣ የዛለውን ጉልበት ያበረታል። ቁርጭምጭሚትን ያጸናል፣ በጸጋው ብርታት ያስኬዳል። የላለን ወገብ ያጠብቃል፣ የዛለን ጉልበት ያበረታል።